ክብር ለኢየሱስ ይሁን። እግዚአብሔር አምላክ መልእክት ሰጥቶኛል። ያ መልእክት ብዙዎቻችን ግራ ያጋባ ያለ ከቀን ወደ ቀን በጣም እየጨመረ ስታዩት በጣም ኮንፊውዝድ የምትሆኑበት ግራ የምትጋቡበት አንድ ጉዳይ አለ። ያ ጉዳይ ምንድነው? በጣም አደገኛ የሆነ የሞራል ውድቀት ውስጥ እየገባን ነው። በከፍተኛ ሁኔታ ክፋት እየጨመረ ነው። ያየነው የሰዎች ፍቅር እየቀነሰ ነው። በጣም ብዙ መቀዛቀዞች አሉ። ትናንትና ክብር እንሰጠው የነበረው ነገር እየተዋረደ ነው። ትናንትና መህልቅ ሆኖ አቁሞን እንደ ህዝብም እንደ ቤተክርስቲያንም እንደ ሀገርም ይዞን የነበረ ነገር ከቀን ወደ ቀን እየወደቀ ያለበት ጊዜ ነው እና በዚህ ጊዜ ምንድነው የምናረገው? ይሄስ ጊዜ ምንድነው የሚባለው? የምን ጊዜ ነው የሚባለው? ግራ አልገባችሁ? ትናንት ያስቀመጣችሁት ነገ የለም። ትናንትና ትኖሩበት የነበረ ዛሬ የለም። ትናንትና በጣም ቆንጆ የነበረ ነገር ዛሬ እንደ ቆሻሻ ይቆጠራል። ትናንትና ዋጋ የሚያወጣ ነገር ዛሬ ዋጋ ቢስ ሆኗል። በሚገርም ሁኔታ ቁልቁለቱን ተያይዘን ልነግራችሁ በማልችለው ፍጥነት እየወረድን የእነማን ነው የሚወርድ? ሰው የተባለ ፍጥረት በሙሉ በሚያስገርም ፍጥነት ቁልቁለቱን ይዞ ወደ ላይ አይደል ወደ ታች ይወርድ። በሚገርም ሁኔታ ይሄ ሰው የሚባለው ፍጥረት እግዚአብሔር የሚገርም ማይንድ የሰጠው፣ የሚገርም ጥበብ የሰጠው፣ የሚገርም ችሎታ የሰጠው፣ የሚገርም ብቃት የሰጠው፣ ራሱን ያካፈለው፣ ስራውን ያካፈለው የሰው ልጅ እግዚአብሔር የሰጠው ማዕት ጥበብ ያለው ሰው ዓለም ላይ ጨረቃ ላይ የወጣ ብዙ ነገሮችን የፈጠረ ብዙ ነገሮችን ያብራራ ብዙ ነገሮችን ያገኘ አሜዚንግ የሆነ ማህበረሰብ ሰው የሚባለው ፍጡር የሚገርም አዳዲስ ቴክኖሎጂዎችን የፈጠረልን ብዙ መጽሐፎችን ወደዚህ ምድር ያመጣ የሰው ልጅ በብዙ ጉዳዮች ላይ ተመራምሮ ብዙ ነገር ለሰዎች የሰጠ የሰው ልጅ ማዕት ነገር ያሳየን የሰው ልጅ ብዙ የሚጽፍ ብዙ የሚያነብ ብዙ የሚተነትነው የሰው ልጅ በሚገርም ሁኔታ ምንም ከማይሰሩ ፍጥረት ጋራ ስታወዳደሩት ከተፈጥሮ ውስጥ ካሉት ፍጥረታት እንስሶች እንኳን ሳይቀር አንሶ በሚያስገርም የቁልቁለት ሩጫ ውስጥ አለ። እንስሶች እንኳን የማያደርጉትን እያደረገ ነው ያለው የሰው ልጅ። የሚገርም ነው። ምንድነው እንደዚህ ያሽቆለቆለን? ለምንስ ነው የምንሽቆለቆለው? እንዲህ አይነት መሽቆልቆል ሲኖር ምንድነው የሚባለው? እሱ ዘመን እሱ ጊዜ ካላችሁኝ እሱ ጊዜ የመጨረሻው ዘመን ይባላል። መጽሐፍ ቅዱስ ማቴዎስ 24 ለሄዳችሁ ተመለከቱ። ጌታ ኢየሱስ ክርስቶስ መጡ፣ ደቀ መዛሙርቱ አብረውት እየተከተሉ መጡ። መቅደስ ገብቶ ሲወጣ ና አንድ ነገር እናሳየ ብለው የመቅደሱን ሸክላዎች የተሰሩበትን ያጌጡበትን የተደረደሩትን ጡቦች ተመልከት፣ እንዴት እንደሚያምር የፈጀባቸውን ዘመን የሰሩበትን ማቴሪያል ጥራት የገነቡበትን ዊዝደም እየነገሩት ሊያሳዩት ሊያስደምሙት ኢየሱስን ሊያስገርሙት ኢየሱስን አየኸው መቅደሳችንን፣ አየኸው የሰራነውን፣ አየኸው ችሎታችንን፣ አየኸው ጥበባችንን ሲሉት ድንጋይ በድንጋይ ላይ ሳይፈርስ የከመራችሁት ይወድቃል አላቸው። ይሄ የምትጠበቡበት ልታስመርቁት ለኔ ልታስደምሙኝ የምትነግሩኝ ሸክላችሁ ድንጋያችሁ በድንጋዩ ላይ ተደርምሶ ይወድቃል። ማቴዎስ 24 ላንብብላችሁ ለመግቢያ። ወጥቶ ሲሄድ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። ቁጥር 1 እርሱ ግን መልሶ ይህን ሁሉ ታያላችሁ፣ እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። የተደመምንበት አዎ፣ ዛሬ የምታስጎብኙት አለን የምትሉት አዎ፣ እሱ ይፈርሳል አላቸው። መቅደሱ አዎ ይናዳል አላቸው። እርሱም ከደብረ ዘይት ወጥቶ በዚያ ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ደርሱ ቀርበው፣ ማለት በጣም ሲሪየስ ነገር ነው ያወራው። ይፈርሳል ትላለህ እንደ ሰራነው ነገር ያስመረቅ ነው ደስ የሚለው አሪፉ ጊዜ ይፈጀብን ማአት ሰዎችን ያሳተፍንበት ጥበባችን ለብቻቸው ደርሱ ቀርበው ንገረን፣ ይሄ መቼ ይሆናል? ይሄ የተደመምንበት ነገር የሚፈርሰው መቼ ነው? የመምጣትስ ያለ መጨረሻ ምልክቱስ ምንድነው? ገባቸው።
አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ተሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ራብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናልና እነዚህ ሁሉ የምጣር መጀመሪያ ናቸው። እህቶች ታውቃላችሁ፣ የምጣር መጀመሪያ ይሄ ፎርስ ሌቨር የሚባለው የኔ ሚስት ተጫውታብኛለች። ጸልዬ መክሪያት የመጀመሪያ ልጃችንን ስንወልድ ቼስታ ትሪፕ ስለነበሩ እናሳልፈው ኃይለኛ መከራው ስለነበርን በጠራራ ፀሐይ እንዲመጣ ተነጋግረን ጸልዬላት እሺ ተባብለን እሺ ብላኝ እሷም ጅሎች ቁጭ ብለን ተመካከርን። ልጁ የሚመጣበትን ጊዜ በጊዜ እሺ በቀን ጠዋትና ብዬ መከርኳት። እሷም ተመከረችልኝ። ተዛስ ተመካከረን ጸልየናል። ደግሞ ጸለይንበት። በቃ ተመካከርን። ከተጸለይንበት በኋላ መሆን ያለበት በተመካከርንበት በጸለይንበት ሰዓት ነው። አጅሬ ከምሽቱ 6 ሰዓት ጸልየን ምናምን ልንተኛ ስንል ምናምን ጀመረች። ማሚ ተይ እንደዚህማ ተይ እኔ እናንተ ወንድም ተይ በጌታ ይዤሻለሁ በቃ ምናምን ስል ኧረ በጌታ ይሆንብሽ ስል ጎረቤቴ ተከራይ ዘላለም የሚባል ተከራይ ነበረ። ግድግዳውን እየመታ አንተ ምን ሆነ መጣኝ እኮ ምን እያልክ ነው አለ። ኧረ ለምንልኝ አንድ ሁለት ይልክ የውሸቱ ነበር። አንድ ያዝ አንድ ለቀ ትስቃለች። ደግሞ ተመልሳ ብርድ ልብስ እሱ ነው የመጣር መጀመሪያ። ከኋላው የእውነቱ አለ። እንድቹ ከ6 ሰዓት አንስቶ እስከ ጠዋቱ 12 ሰዓት ድረስ አስማጠን ያዘለቀ ያደረገ። ደግነቱ አዋላጅ ሐኪም ቤት ስለነበረ ተከራይቼ የነበረው ይሄ ስትራቴጂክ የሆነ ክራይ ነው። በደም እንደዚህ ያስቡበት። ያገባችሁ ነፍሰ ጡር ምናምናችሁ አካባቢው ላይ ካገኛችሁ ሐኪም በተለይ አዋላጅ ምናምን ያለበት ቤት አካባቢ መከራየት ብቻ ምን አለፋችሁ የውሸቱ መጣ ያዘለቀቅ ያደረገ ቆየ። ግን የእውነቱ ጠዋት መጣ። ይሄ የመጣር መጀመሪያ ነው። ምኑ ጦርነቱ ምኑ መንግስት በመንግስት ላይ ህዝብ በህዝብ ላይ ኦኬ ምንድነው እሱ የመጣር መጀመሪያ። የእውነት አለ ከኋላ። የእውነቱ ምንድነው የሚሆነው? በዚያን ጊዜ የእውነቱ ሲመጣ በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገሏችሁማል። ገዳዮች ይመጣሉ። የእውነቱ ሰዓት ላይ ይገሏችኋል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። የዚያን ጊዜም ብዙዎች ይሰናከላሉ። ለምን ተሰደብን፣ ለምን ተዋረድን፣ ለምን ኮሜንት ተደረግን ብለው ብዙዎች ይፎርሻሉ። ከዚህ ስድብስ ይቅርብኝ ይላሉ። ይመሰክራሉ። ወጥተው ተሳስቼ ነው ይላሉ። ይሰናከላሉ። እርስ በርሳቸውም አሳልፈው ይሰጣጣሉ። እርስ በርሳቸውም ይጣላሉ። ብዙ ሐሰተኛ ነቢያቶች ይነሳሉ የእውነቱ ላይ። ከዛስ ብዙዎችን ያስታሉ። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። ሙቅ የነበረችው እየቀዘቀዘች ትሄዳለች፣ ትቀዘቅዛለች። እስከ መጨረሻ የሚጸና ግን ይድናል። ለአሕዛብ ሁሉ የምስክር እንዲሆን ይሄ መንግስት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜም መጨረሻው ይመጣል። ስለዚህ ይሄ ጦርነቱ፣ መሰጣተቱ፣ መገዳደሉ፣ መከፋፋቱ መጨረሻ ነው። የመጨረሻው ዘመን ነው። አዎ የመጨረሻው ዘመን ምልክት ነው። አዎ እሺ፣ ሌላ ተጨማሪ የለም። በጣም ወሳኝ የሆኑ ጉዳዮች አሉ። ጳውሎስም ተቀበለ መጣ። ታውቃላችሁ ኢየሱስ ከሄደ በኋላ ነው ጳውሎስ የመጣው። በብርሃን ተገናኘው። ይሄ ወንጌል ንክት ሲያደርገው ጳውሎስም በዘመኑንና በዘመኑ ላይ የሚመጡትን ምልክቶች ያዘና እሱም መልእክት አደረገና ለህብረተሰቡ ለወንጌል አማኙ አስቀመጠላቸው። ወሳኝ የሆኑ 3 ምልክቶች አላቸው። የሞራሉን አይነት ተውት፣ የሚፈጠረው ብሎ ደግሞ እሱ ያስቀምጠዋል። እንደዚህ ይግራ አልገባችሁ? ስለዚህ የመጨረሻው ዘመን ምልክት ነው። ስለዚህ መጨረሻ ላይ እንዳለን ወቁ። ነግሬያቸዋለሁ። ቤተክርስቲያን ማለት ሰዎች መጥተው ክርስቲያን ሆነው የሚኖሩበት ቦታ ሳይሆን ክርስትናቸውን እንዴት እንደሚኖሩ ሰምተው ሄደው የሚኖሩበት ሜዳ ያላቸው ማለት ነው። እዚህ ጋር ቆይታ ስታደርጉ ሁልጊዜ እንደምናገረው እንደ ኳስ ሜዳ ጨዋታ 90 ደቂቃ ጨዋታውን
ከመጫወታቸው ከማለቁ በፊት የመጀመሪያ 45 ደቂቃ ይባላል። 45ቱን ደቂቃ ሲጫወቱ አሰልጣኙ እየተቆራጠጠ የሚነግራቸውን እየነገራቸው ተጫዋቾቹን እያንዳንዳቸውን ይመለከታቸዋል። 45ቱ ደቂቃ እንዳለቀ ፍሽካ ሲነፋ ኮዳውን ይጥላል። ይናደዳል፣ የሚመታው ብርግጫ ይመታል። እየሄደ ፊት እየሄደ ይገባል። ከዛ ተከትሎት ይገባሉ። የሚገሰጸው ይገሰጻል፣ የሚመከረው ይመከራል፣ ማስጠንቀቂያ የሚሰጠው ይሰጠዋል። ሜዳ ውስጥ ስርዓት ይዘህ ተጫወት እንደው ተጫወት ተብሎ ይነገራል። 15 ደቂቃ በዛ 15 ደቂቃ ውስጥ የ45ቱን ደቂቃ ያበላሻቸውን ውጤቶች ያበላሸውን አገልግሎት ሊሰጥ የሚገባውን ባለመስጠቱ ይገሰጽ ይመከርና ቀጣዩን 45 ደቂቃ ይሰጠዋል። ቤተክርስቲያን ማለት እቺ 15 ደቂቃ ማለት ነው። ሜዳ ውስጥ ስትገባ የሜዳ ውስጥ ያሉትን ሁኔታዎች ነው እየነገረ ያለው። አሁን ስትወጡ የብዙ ሰዎች ፍቅር የቀዘቀዘበት ሀገር ላይ ነው የምትወጡት። የብዙ ሰዎች ፍቅር የቀዘቀዘበት፣ የሰዎች ፍላጎት ሁኔታ፣ የሰዎች እንቅስቃሴ፣ የሰዎች መሻት፣ የሰዎች ከለር፣ የሰዎች እይታ፣ አስተሳሰብ ምን እንደሚመስል ነው እየነገረ ያለው። ሜዳ ውስጥ ገባው እኔ አይደለሁም እሱን የምፈጥረው የተፈጠረውን ነው። ማዕበሉን እኔ ላስነሳላ አልችልም። እዛ የተነሳው ማዕበልን ግን እንዴት እንደምትቀዝፍ ነው ምነግርህ። መጨረሻው ዘመን በጣም ክፋት ስለሚገን በጣም ክፋቱ እየጨመረ ስለሚመጣ የብዙ ሰዎች ምን ፍቅር እየቀዘቀዘ ይመጣል። ስለዚህ እንዴት ናችሁ? ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ከ1-5 የምትኖሩበት ምድር ስትወጡ የምታገኟቸው ሰዎች 3 ነገር ይወዳሉ። የሚወዱት 3 ነገር አለ። ስለዚህ እናንተ ቼክ አድርጉ ራሳችሁ። ሄዳችሁ ከዚህ 15 ደቂቃ ቆይታ በኋላ ከዚህ ረፍት ቆይታ በኋላ ሄዳችሁ የምትገቡበት ሜዳ ውስጥ 3 ነገር የሚወዱ ሰዎች አሉ አለ። ምንድነው የሚወዱት? 3 ነገር ይወዳሉ። ምዕራፍ 3 ከ1-5 ነገር ግን በመጨረሻው ቀን የሚያስጨንቅ ደስ የሚል አይደለም፣ የሚያስጨንቅ ዘመን እንዲመጣ ይሄን እወቅ። እንዴት እያያችሁ እንዴት እየሰማችሁ እንዴት እየተሰማችሁ እንዳለ አላውቅም። እኔ ግን እያስጨነቀኝ ነው ያለው። በየቀኑ የማየው ነገር እያስጨነቀኝ ነው ያለው። የሚያስጨንቅ ዘመን እንዲመጣ እወቅ። ሰዎች በጣም የሚገርሙ ይሆናሉ። 3 ነገር በጣም ይወዳሉ። ምንድነው የሚወዱት ስትለው፣ አንደኛ ራሳቸውን የሚወዱ፣ ራሳቸውን በጣም ነው የሚወዱት። ሰልፊሾች ናቸው። ቀጣዩን ጎረቤት፣ ቀጣዩን ትውልድ፣ ቀጣዩን ሰው አያዩትም። እኔ ከሞትኩ የሚሉ ናቸው። አንዱ ምልክታቸው። በሚያስጨንቅ ዘመን ላይ እየኖራችሁ ያላችሁ ሰዎች ነው እኔ መጣሁት። የተጨነቃችሁ ሰዎች፣ ግራ የገባችሁ ሰዎች፣ በመስሪያ ቤት፣ በሰፈር፣ በቤተሰባችሁ፣ በአካባቢያችሁ፣ በምትውሉበት፣ በምትገቡበት፣ በምትወጡበት እየተጨነቃችሁ ያላችሁ ሰዎች ያላችሁት የሚያስጨንቅ ዘመን ላይ ከሆነ፣ ትናንት የምታውቁት ፍቅር በጣም እየቀዘቀዘ እንደመጣ እየተሰማችሁ ከሆነ፣ የምታዩት ነገር እየነጠፈ እንደመጣ እያያችሁ ከሆነ፣ አስጨናቂ ሁኔታ ውስጥ ካላችሁ፣ አሁን የምትኖሩበት እዚህ አስጨናቂ ሁኔታ ውስጥ ሰዎቹ የምታገኟቸው ሰዎች ራስ ወዳድ ናቸው። ራሳቸውን የሚወዱ ናቸው። አንደኛ ምልክታቸው 3 ነገር ነው በጣም የሚወዱት። አንደኛ ራሳቸውን ይወዳሉ፣ ሁለተኛ ገንዘብ ይወዳሉ። ገንዘብ ተኮር ናቸው። መኒ ነው አይምሮአቸውን የያዘው። የገንዘብ ፍቅር አለ። ጳውሎስ በሚያስጨንቀው ዘመን የብዙ ሰዎች ፍቅር እየቀዘቀዘ ሲመጣ፣ ነገሮች እየነጠፉ ሲመጡ፣ የተበላሹ ነገሮች ስታዩ፣ ነገሮች በጣም ግራ እያጋቧችሁ ከሆነ የምትኖሩበት ማህበረሰብ ውስጥ ያሉት ሰዎች 3 ነገር በጣም የሚወዱ ናቸው። አንደኛ ራሳቸውን ይወዳሉ። በጣም ራሳቸውን የምትወዱ ከሆነ ይሄ ምልክት ልትሆኑ ትችላል። ለሌላ ሰው ዶሮ ልትሆኑ ትችላላችሁ። ዶሮ ታስታውሳላችሁ? ጴጥሮስን መለሰች ኩኩሉ ብላ ኢየሱስ የተናገረውን ቃል አስታወሰችው። ዘራፍ አካኪ ዘራፍ ሲል ትክደኛለህ አለ። ሰው ሁሉ ቢከድ ነው ፒተር እኔ አውቃለሁ ትከዳኛለህ። ዶሮ ሳይጮህ ዶሮ 3 ዶሮ የሚለው ዶሮ ከቶበት ነበር።
በገረድ ፊት ካደው፣ ዛጋ ካደው፣ እሳት እየሞቀ ካደው። አላቀውም ይህን ሰውዬ ብሎ ካደው። ከዛ ዶሮ ጮኸች። ዶሮ አስታወሰችው። ዶሮ አይገርምም? የንስሐ ሰባኪ ዶሮ መንግስተ ሰማይ የለችም እኮ ግን መለሰችው። መንግስተ ሰማይ የሌሉ መላሾች እንዳሉ ታውቃላችኋል። ኩኩሉ ብለው የሚያስታውሱን በጣም ሰልፊ ሰዎች ስታዩ እነሱ ማለት ዶሮ ማለት ኩኩሉ የሚሉ ሰዎች ካያችሁ ዶሮ። በጣም ሰልፊ ሰዎች ስታዩ ዶሮ ኩኩሉ እያለልህ ነው። ንስሐ መግቢያህን ደውሉ ነው። ከቻልክ ተመለስ፣ ንስሐ ግባ፣ የነገርኩ ይሄ ነው እያለ እያስታወሰ ነው ኢየሱስ። ገንዘብን ይወዳሉ። ዛሬ ቤተ ክርስቲያን በምንድነው እየተቸገርን ያለ ነው? ምንድነው እያስጨነቀን ያለው? ምንድነው ሀገር እየተጨነቀች ያለችው? በምንድነው ሰዎች የራሳቸውን እየሸጡ ያሉት? ምን ፈልገው ነው? ምን ወደው ነው? ምን አስበው? በመጨረሻው ዘመን ከአመጻ ብዛት የተነሳ የብዙ ሰዎች ፍቅር ትቀሰቅሳለች። ስለዚህ የመጨረሻው ዘመን ላይ ሰዎች ሶስት ነገር ይወዳሉ። አንደኛ ራሳቸው፣ ሁለተኛ ገንዘብ፣ ከዛ ሶስተኛ ተድላ ይለናል። ተድላ ካራክተራቸውን አብረን እናነበዋለን። ተድላ ቁጥር 4 ላይ ከዳተኞች እኩሎች ይልና ከእግዚአብሔር ይልቅ ተድላን የሚወዱ። ተድላ ምንድነው? ደስታ። እግዚአብሔር ተደስቷል? አይ የራሱ ጉዳይ። ሰዎች ተደስቷል? የራሳቸው ጉዳይ። እኔ ግን በጣም ተድላ፣ እኔ መደሰት እፈልጋለሁ። እኔ ሰማይ ሄጄ ምን ይኑር አይኑር እኔ የምፈልገው ተድላ መደሰት፣ እኔን ያስደስተኝ እንጂ። እነዚህ በጣም ወሳኝ የሆኑ ሶስት ነገሮችን የሚወዱ ናቸው። ምን? ራሳቸውን፣ ገንዘብና ተድላ። ደስታ ቸበርቻቻ፣ ጦር ሜዳ ውስጥ መደነስ የሚፈልጉ፣ በረሃብተኞች መካከል ራቆታቸውን መደነስ የሚፈልጉ፣ በሚገርም አይነት አዘቅት ውስጥ እየወደቁ መደነስ የሚፈልጉ፣ ማህሴት ማድረግ የሚፈልጉ፣ መደሰት የሚፈልጉ ናቸው። የመጨረሻው ዘመን ሰዎች ምልክታቸው መደሰት ነው የሚፈልጉት። ተድላ መጥፎ ነው እንዴ ፓስተር ቸሬ? ተድላ ጊዜ ሲጠብቅ ነው ጥሩ። ተድላ ጊዜውን የጠበቀ ሲሆን ጥሩ አይደል? መቼም ለቅሶ ቤት ሄዳቸው ተድላ የለ አይደል? ሀዘን ቤት ሄዶ ልደንስ አይባል። ጊዜውን ስለማያውቁት ሬሳ አጠገብ እንደንስ የሚሉ ናቸው። የምትበላው የሌላት አንጀቷ የተጣበቀውን፣ ምላሱ ከተናጋው የተጣበቀውን፣ በምግብ እጥረት ሆዶ ያበጠውን የወደቀውን መዓት ድሃ መካከል ነጭ ለብሼ ልደንስ አይልም ጤነኛ ሰው። የመጨረሻው ዘመን ሰዎች ግን ይላሉ ቤታቸው ውስጥ እናቲቱ የምትጫማው ጫማ የሌላት፣ እናቲቱ ወር ለመድረስ ቀለቡ እንትኑ የምትሳቀቅ፣ የአስቤዛ እጥረት ያለባት እናት ያላት ልጅ ልደንስ ትላለች፣ ችግር የለባት። ማርክ ልልበስ ትላለች፣ ችግር የለባት። ከፍ ልበል ትላለች፣ ችግር የለባት። ተድላን ነው የሚወዱት። የመጨረሻው ዘመን በጨካኞች ናቸው። ካራክተራቸውን ላሳያችሁ፣ በጣም ነው የሚገርም ነው። እዛው ቁጥር 2 ላይ ልመለስ። የካራክተር ችግራቸው በጣም የተመቱ እንደሆኑ የምታውቁት እነዚህ ሶስት ነገሮችን በጣም ይወዳሉ። በደንብ ያዙት። ራሳቸውን፣ ገንዘብና ተድላ። እኔ ወሳኝ የሆኑ ምልክቶቻቸው ናቸው። ካራክተራቸውን ደግሞ ሲያሳይ ትምክተኞች ናቸው። አቤት ትምክት! ሲመኩ በትምህርታቸው ሲመኩ፣ በቁመታቸው ሲመኩ፣ በአፍንጫቸው ሲመኩ፣ በብሔራቸው ሲመኩ፣ በጊዜ በሰጧቸው ባለስልጣን ሲመኩ ሊነግራቸው በሄዱበት ትምክተኞች ናቸው። ምንድነው ትምክታችሁ ብሎ ስትፈቁት እግዚአብሔር አይደለም። የሚመኩበት ነገር ብዙ ነው። ትምክተኞች ናቸው፣ ትዕቢተኞች ናቸው ይላል። ተመልከቱ ካራክተራቸው። ትምክተኞች ናቸው፣ ትዕቢተኞች ናቸው። አሁን እነዚህ ሰዎች አሉ የሉ? ስትወጡ እዚህ ደጅ በር ላይ አሉ፣ እዚህም አሉ። በነገራችን ላይ አሉ። ክልክል የለም። ቤተክርስቲያን መረባው ይልቅ እዚህ የመጣው ሰው እድል እየተሰጠ ነው። ተመለስ ነው፣ ደውል ነው፣ ዶሮ ነው። ስትወጡ ግን የምታገኙት ይሄን። እዚህ ስላላችሁ እዛ ያለው እኔ አልቀይርላችሁ፣ ሄዳችሁ ነው የምትጋፈጡት። ስለዚህ እዛ ውስጥ ገብታችሁ እንዴት እንደምትቀዝፉ ነው እንድታቁ ነው እያወራ ያለሁት። ትምክተኞች ናቸው የመጨረሻ ዘመን ሰዎች። ትዕቢተኞች ናቸው የመጨረሻ ዘመን ሰዎች። ትዕቢታቸው እዚህ ድረስ ነው። ይሄ ብቻ አይደለም። ተሳዳቢዎች ይላል። ተሳዳቢዎች
አሁን ይሄንን ቃል ከ20 ዓመት በፊት ባወራው ብዙ አይገባም ነበር። አሁን ግን በደንብ ይገባል። በተለይ ይሄ ማህበራዊ ሚዲያ ላይ ያለን ሰዎች እናቀዋል። ተሳዳቢዎች ናቸው። አሁን ስድቡ በቃ ሰው ሁሉ በስድብ እየተጠመቀ የሚወጣ ነው ይመስለው። እቺም ልጅ እንደዚህ እቺ ቆንጆ ልጅ የምትደነቁበት ስድቡ ደግሞ ራቁቱን ወጥቶ ድሮ እኮ ሰው ሰማ አልሰማ ተብሎ ለሰው የሚሰዳደበው ራሱ አሁን በስነ ስርዓት ስድቡ ወፈር ያለ አዳዲስ ሞዴል ስድብ። ይሄ ምንድነው ካልከኝ ስልጣኔ ሳይሆን መጨረሻ ዘመን ላይ የሚፈለፈሉትና የሚመጡት ሰዎች ምልክት ነው ይላል ጳውሎስ። ተሳዳቢዎች ናቸው። ተሳዳቢዎች ለወላጆቻቸው የማይታዘዙ ወላጅ መጫወቻ የሆነባቸው ወላጆቻቸውን ተሳዳቢዎች ወላጆቻቸውን የማይታዘዙ ወላጅ አዟችሁ ዘርቤ እዛ ኳየር አለኝ አንቺ ደግሞ ልክ ኳየር ላይ የሆነ መንፈስ አለብሽ አጋንንት መንፈስ ብለሽ መተሽ ከሆነ አምልኮሽንም ጨዋታሽንም እግዚአብሔር አይሰማው። እስቲ ማነሽ በአብሲቱን ጥለሽ እንጀረጋግሪ ይኸውላችሁ የአብሲት መንፈስ በኢየሱስ ምን ቸርች ሊርስል ነገር አለሽ የምትይ ከሆነ አብሲትሽን ጣይ። ማንም ይበላውና አንቺ አለሽ እንደምትጠርጊው ሄደሽ ወላጆቻችሁን ታዘዙ። የመጨረሻው ዘመን ምልክት አለመታዘዝ። እንዴት ናችሁ ከወላጆቻችሁ ጋር? የሚጋበዙ እኮ ሰዎች አሉ። አንቺ ሴትዮ ነግሬሻለሁ የሚሉ ማለት እነዚህ ማለት የመጨረሻው ዘመን መጨረሻው ላይ የሚመጡ ሰዎች ምልክታቸው ለወላጆቻቸው የማይታዘዙ። ይሄ ብቻ አይደለም፣ የማያመሰግኑ ምንም ምስጋና የላቸውም። ወገኖቼ ከመኝታችሁ ስትነሱ እስቲ ጋሽ ስብሐት አንድ ቢለው ነገር አለ። ተነስተ ጠዋት እንዲህ ስትል ተመስገን በል እስቲ ይላል። እስቲ ተመስገን ብሉ። ያለ ግሪስ የሚያሰራን አባት በግሪስ በነዳጅ ቢሆን አስበዋል? ነዳጅ እንደዚህ በተወደደበት ጊዜ ምን እንሆን ነበረ? መታጣጣፊያችን ቋክሽም በዘይት ቢሆን በውጭ ምንዛሪ የሚያመጡት ቢሆን መንግስት በእርግጠኝነት አይሆንም ብሎ ቆልፎ ምሽክ ነው የምትይው። ይሄ ሁሉ ሰው እንዴት ይቀልዳል? ለመኪናችን መከራ እየበላ ነው። ወገኖቼ አመስግኑ። የመጨረሻው ዘመን ምልክት የማመሰግነው ምን አርጎልኝ ነው ይላል አንዳንድ ሰው። ይሄ ምን አርጎልኝ ነው የምትለውን አንደበት ማን የሰጠ? አመስግኑ። እስቲ አፋችሁ ውስጥ ጥርስ ያለ ወደ ታች አውጡ፣ ግድ የለም አለ። ስንት ብር ነው አንድ ጥርስ? ለዛውም ሴራሚክ እኮ ይሄ የረገጥከው ሴራሚክ በነጭ ስንት ብር ነው? ኦሪጂናሉስ ከሴራሚኩ ጋር ማቻ ያደርግም። ዝም ብለህ የደረደርከውን በ5000 ብታው ጎበዝ ከሆንክ ስንት ሺህ ብር አፍ ውስጥ አለ ማለት ነው። የኔ 20 መሰለኝ አሁን የቀረው ሸረፍኩ። ቀለም እየተቀባውኝ ምናምን መሽረፌን ላላሳይ ነበር። አሁን በቃ ሸረፍኩ። ስንት ብር አለ አፍ ውስጥ? ምላስ ስንት ነው የሚሸጠው? ወገኖቼ ማመስገን ትፈልጋላችሁ? እናንተ አጠገብ የእናንተ አይነት ስም ያለው 2 ኩላሊቱ ፌል ያደረገ ሰው አለ በሉና አስቡ። ከዛ ያ 2 ኩላሊቱ ፌል ያደረገ ሰው አሁን ዛሬ እዚህ ቁጭ ብሎ በጣም ያስጨንቀው የኮንዶሚኒየም ጉዳይ ነው። ምንድነው ለዛ ሰው ትልቁ ነገር ንገሩኝ? ያ ሰው ትልቁ ይሹ ለሱ ኩላሊቱ ነው። ተነስቼ እንትን ብዬ ሶሻል ሚዲያ ላይ መሳደብ አይልም በፍጹም። የሱ ትልቁ ዋጋው የእናንተ አይነት ስም ያለው ነው። አጠገባችሁ ያለው 2 ኩላሊት የሌለው ሰው፣ እየተጨነቀ ያለ ሰው፣ ግራ የገባው ሰው፣ ለዳያሊሲስ ገንዘብ የሚያጥረው ምስኪን ሰው፣ ለሱ ሰው እዚህ ጋር ጸልዬ 2 ኩላሊት እግዚአብሔር ቢሰጠው ምንድነው የሚለው? ምን አይነት ነው ሪአክሽኑ? የዛ 2 ኩላሊቱ አሁን እዚህ ጋር እግዚአብሔር በተአምራት 2 ኩላሊት አዳዲስ ቀይ ይችላል አይችልም? ይችላል። ስፔር ፓርት ያለው እሱ ነው። ሰሪያችን እሱ ነው። ስለዚህ 2ቱን እኔ አይደለሁም አገልጋይ የለውም ኩላሊት ጌታ ያመጣል። የራሱን በስርዓት መጠበቅ ነው ያለበት። ትኩር በልና ይሄን ይሰጣል የሚባል የለም። ዋናው እሱ ነው። ስጥት አደረገው 2 ኩላሊት
ኦ ማይ ጋድ እሱ ሰውዬ የሚጮኸውን ጩኸት የሚደሰተውን ደስታ አስቡት። እናንተ ይሄ ሁለት ኩላሊት አላችሁ ግን ምንም እንዳልተሰጠው ሰው ኮስተር ብላችሁ ምንም አላደረገልኝም ትላላችሁ። ይሄ የሚያሳብደውን ስጦታ ይሄ የሆነ ሰው ታሞ መጥቶ ሁለት አይን የሌለው ሰው አይኑ የጨለመ ሰው ብርሃን ማየት የሚናፍቅ ሰው ሁለት አይኑ ማየት የተሳነው ሰው መጥቶ እዚህ ጋር ሁለት አይን ቢሰጠው ምንድነው የሚለው? ይሄው አለ ምንም አላልከ። አንድ እግር የሌለው ሰው እግሩ ተቆርጦ የዛ ሰው ትልቁ ፋሊው እንደ ሰው ሁለት እግር ኖሮኝ ሮጬ ባደርኩ ቢለው ሰውዬ አንተ ሁለት እግር ይዘህ ምንም የለም። ለዛ ሰው እግር ቢሰጠው ምንድነው የሚለው? አሁን ለማመስገን ምንም የለኝም ልንል አንችልም። ያለን ነገር ከዚህ በኋላ ምንም ነገር ባይደረግልን ዘመናችንን በሙሉ ልናመሰግንበት የምንችልበት ጉዳይ አለ። እጃችን እስትንፋስ አለ። እጃችን አንደበታችን ጤና ነው። ከመኝታ ተነስተ ይሁን ትልቁ ባለሀብት ሰው ጤነኛ ሰው እግዚአብሔር ይባረክ። እስቲ አመስግኑት እግዚአብሔር። እስቲ ለእግዚአብሔር ክብር አምጡ። ክብር ለእግዚአብሔር ይሁን። ጎደለ ብለን የለንም ብለን አኩርፈን ቆዝመን እንቅልፋተን አልቅሰን የመጣንበት ጉዳይ ሊኖረን ይችላል። ግን ካለን ነገር ጋር ሲስተያይ ምንም ነው። የሌለን ነገር ምናልባት አንድ ቀን በገንዘብ ምንገዛው ነው። የሌለን ነገር ድንገት የሆነ ሰው ሊሰጠን የሚችለው ነው። ያለን ነገርን ግን የሆነ ሰው ሊሰጠን አይችልም። ያለን ነገር መንግስት ሊሰጠን አይችልም። የተባበሩት መንግስታት ሊሰጠን አይችልም። ያለን ነገር የሰራዊት አምላክ እግዚአብሔር የሰጠን እስትንፋስ ሊሰጥ የሚችል መንግስት አለ ወይ? አለ ወይ? እስትንፋስ ሊሰጥ የሚችል ትንፋሽ ሊሰጥ ትንፋሽ መተንፈስ ያቃታቸው ሰዎች ጋር አጠገብ ሂዱና ስሟቸው። ትንፋሹ ባሊሁ ተንፈስ አቅቶት ሲል አስም አፍኑት መተንፈሻ ችግር ገጥሞት ሰው ሲሰቃይ ስታዩ ትንፋሽ ምን እንደሆነ ታውቃለህ። ያኔ ታመሰግናለህ። ችግሩ ባለን ሰዓት ማታ አንችል። የመጨረሻው ዘመን ሰዎች ምልክት አያመሰግኑም። ጠዋት ተነስተው እጭ ነው የሚሉት። ይሄ ኑሮ ነው እንዴ ነው የሚሉት። አያመሰግኑም። በጠዋት ተነስተው ኮምፕሌን ነው። በወላጅ ኮምፕሌን ነው። በመንግስት ኮምፕሌን ነው። በስራ ኮምፕሌን ነው። በራስ አቋም ተክለሰውነት ኮምፕሌን ነው። በቃ ግርግር ነው። ህይወትን ባዶ ማመሰቃቀል ነው። የመጨረሻው ዘመን ሰዎች ምልክት ነው። ምልክታቸው አያመሰግኑም። አሉ የሉ በቃ ማታመሰግኑ ሰዎች ምልክት ነው። አያመሰግኑ። ይገርም። ቅድስና የላችሁ። በቃ ጌታ አንድ ጊዜ ተቀድሶልናል ብለው የሉበት። ቅድስና የላቸውም። ዚፓቸው በየቦታው ነው የሚከፈተው። የአንደበት ቅድስና የላቸውም። የኑሮ ቅድስና የላቸውም። እንደ ልባቸው ተቡጨራርቀው ነው የሚኖሩት። ቅድስና መስማትም አይፈልጉ። መመለስን፣ ንጽህናን፣ ጨዋ መሆንን፣ መልካም መሆንን አይሰሙት፣ አይፈልጉት። ቅድስና የላቸው። ፍቅር የሌላቸው። አሁን እኔ ያው መቼም ያልተበላ ቦታ እንደማላክ ታውቃላችሁ። ይሄውና ጌታ አለኝ እኮ ንገራቸው። ግራ ገብቷቸዋል ብዙ ሰዎች አለኝ። የብዙ ሰዎች ሁኔታ ግራ አጋብቷቸዋል። እከሌም ተበላሸ አለ የምንለው ሰው እከሌም እንደዚህ ሆነ። ያ መጻብ እንደ ድሮ የለም። ድሮ ቀረ። ምን ፍቅር ድሮ ቀረ። መተሳሰብ ድሮ ቀረ። መጠባበቅ ድሮ ቀረ። መረዳዳት ድሮ ቀረ። መጠያየቅ እኔ በዘመኔ አይቻለሁ። በማያገባት ለቅሶ ደረት እየደቃች እናቴ ወየው ስትል ትዝ ይለኝ። የማያውቁትን ሰው ለቅሶ ደርሰው እከሌ እኮ ግር ብሎ ሄዶ አብሮ ቆሞ አስተዛዝኖ እዛ ቤት ለቅሶ ሲከሰት እዚህ ቤት ሬዲዮ ተዘግቶ ግጥም አድርጎ ሬዲዮ ተዘግቶ 15 ቀን ፍቅር ነው። አንዱ ለአንዱ ያስብ ነበር። ምን አገባኝ እኔ አይልም። እዛ ቤት ለቅሶ ነው፣ እዚህ ቤት ዳንኪራ አይከፈት በፍጹም። ሐዘን ታዘን ነበር፣ ለቅሶ ይለቀስ ነበር፣ መደጋገፍ ነበር። እሱን እያየ ነው እየቀነሰ
ምንድነው ሲባል የመጨረሻው ዘመን ምልክት የብዙ ሰዎች ፍቅር ከአመጻ ብዛት የተነሳ ነው። እድገት አይደለም ፍቅር መቀዝቀዝ፣ እድገት አይደለም አመጽ ነው። አመፀኝነት፣ አመፀኞች፣ ቅድስና የሌላቸው፣ ምስጋና የማያውቁ፣ ትዕቢተኞች፣ ትምክተኞች ሰዎች፣ አመፀኛ ሰዎች፣ ለእግዚአብሔር ለያዥ ለገላጋይ የማይመቹ፣ ለእግዚአብሔር የማይሆኑ፣ ለመንግስት የማይሆኑ፣ ለትልልቅ ሰዎች የማይሆኑ፣ ለአባት ለእናት የማይሆኑ የአመፃ ብዛት። ስለዚህ ምንድነው የምትነገረን ፓስተር ቸሬ? ምልክቱን ወቁት። የሚወዷቸው 3 ነገር አላቸው። እዚህም ካላችሁ ቼክ አድርጉ። ስለዚህ ቆም ብሎ መጽሐፍ የእግዚአብሔር ቃል እንደ መስታወት ነው የሚለዋል። መስታወት ፊት ቆሞ ራሳችንን ነው የምናየው። አሁን ይሄን ስትሰሙ ወይኔ ከሊት ብትኖር ኖሮ አትበሉ፣ በፍጹም አትበሉ፣ አይባልም፣ ነውር። ይሄ ለከሌ ነው ይላል። አንዳንድ ሰው ደግሞ እኔን ለማለት ፈልጎ ነው ይላል። እና ማን ለማለት ነው? እኔ እኮ አንተን ለማለት ነው ማወራው። ቀጥታ እኔን ለማለት ፈልጎ ነው ይላል። አንተን ነው በቃ አንተን ነው የፈለግኩት። ቁጭ ብሎ አንዳንድ ሰው እንትን ይዞ ጋሻ ይዞ ይሰማል። ሲወረወር ቄው እያደረገ ይመልሳል። የሆነ ነገር ሲባል ለከሌ ነው የሚሰማው። ለራሳችን የጠቢብ አይን በራሱ ላይ ነው። ስለዚህ እግዚአብሔር ቃል ሲመጣ መስታወት ነው። መስታወት ጋር ቆመ ሰው ትፈልጋለህ እንዴ? እቤት ቆመ መስታወት ጋር ይሄ ተደጋሽ ብሩ የለም እንዴ ዛሬ ይባላል። መስታወት ጋር ቆመ ማንን ነው የምፈልገው? ራስን። መስታወት ጋር ተቆሞ እከሌ የት ሄደ ይባላል እንዴ? አለቃዬ ግን የት ሄዶ ነው ይባላል። መስታወት ጋር ቆመሽ ይሄ መንግስት የት ሄዶ ነው ይባላል እንዴ? ኖ። መስታወት ጋር ከመጣ መጀመሪያ መስታወት የሚያሳይ አንተን። የሚገርመው መስታወት ቆሻሻን አያነሳልም፣ ያሳይሃል። ታነሳለህ አታነሳ? አመጽህን ታነሳለህ አታነሳ? ትምክትህን ታነሳለህ? ትዕቢትህን ታነሳለህ አታነሳ? ድፍረትህን ታነሳለህ አታነሳ? እርኩሰትህን ታነሳለህ አታነሳም? እኮ እያለ ነው። የእግዚአብሔር ቃል ሲመጣ ታነሳለህ አታነሳም ነው የሚል። አላነሳም ካልክ ዶሮ ችግር የለውም፣ ሰዎች አንተን አይተው ይመለሳሉ። እሱ ነው የሚል። የሚገርም ነው። በጣም የሚገርመው ቅድስና የላቸውም፣ ፍቅር የላቸውም ይልና እርቅን አይሰሙም። እኔ አሁን እዛ ላይ ስለሆነ ምሰራው ቃዮ እነዚህ ሰዎች በገፍ ነው ያሉት። ቸርችም አሉ እርቅን አይሰሙም። ያው ፓስተር አምሶሪ እንዳላስቀይም ይሉኛል። አንተ የመጣው ልታስታርቀኝ ነው፣ እኔ በዚህ ቀርቶ በዚህ ይላል። በቃ አይሰሙም። እርቅን አይሰሙም። እርቅን አለመፈለገ መስማት አይፈልጉ። የሚያስታርቅ ሐሳብ መስማት አይፈልጉ። ይሄ እኮ በቸርችም በሀገርም በሰፈርም ነው። እርቅ የሚባል ነገር መስማት እርቅ የሚባል ያነሳው ሰውዬ ይገደል ነው ይባል። ስለ እርቅ ካሰብክ በቃ አንተ አይሰሙም። ለምንድነው ማንሰማው እርቅ? እንዴት እኔና እሱ መሃል እርቅ? አንተና እሱ መሃል እርቅ። አንተና እግዚአብሔር መካከል እርቅ ተፈጠረ አይደለም ወይ? ርቀው የነበሩ ተጣልተው የነበሩ ሰዎች ከእግዚአብሔር ጋር ታረቁ። መጽሐፍ ቅዱስ እኮ ጠብን ወይም ጥልን በመስቀል ጠረቀው ይላል። ገደለው። የጌቶች ሁሉ ጌታ የሆነው ጌታ ኢየሱስ ገድሎታል። ኢየሱስ አንተ ዛሬ አስነስተህ ያቆምከው ጌታ ምንድን ኖ ፓስተር እኔ እኮ በደሌን ስለማታውቀው ነው እኮ ይላሉ። እኮ አውቀዋለሁ በደሉን። መበደል ምን ማለት እንደሆነ በደንብ አውቃለሁ። መገፋት ምን ማለት እንደሆነ አውቃለሁ። መሸጥ ምን ማለት እንደሆነ እኔ አውቃለሁ። ከባድ ነው። አንፈልግም አሉ አንዳንድ ሰዎች ዘግተዋል አይደል? እንዳላስቀየም ይሏል። ምንድን እርቅን አይሰሙም። ለምን? በደሉ ብዙ ነው። እስቲ ቼክ አድርገው በደሉን። አንተ ኢየሱስ ከተበደለው በላይ ተበድለሃል? ኢየሱስ ከተሰደበው በላይ ተሰድበሃል? ኢየሱስ ከተዋረደው በላይ ተዋርደሃል? ኢየሱስ የገዛ ወገኖቹ እኮ ነው አሳልፎ የሰጡት እኮ እነሱ ናቸው። አይፈልጉትም እኮ። ያበላ ያጠጣ የፈወሰ ደግ ያደረገ ጲላጦስ እኮ እጁን እስኪ እኔ ሰውዬ ምንም አላገኘሁበትም እንከን የለሽ ነው እስኪል ድረስ የተመሰከረለት። ያበላቸው ሰዎች፣ ያጠጣቸው ሰዎች፣ የፈወሳቸው ሰዎች፣
የፈወሳቸው ሰዎች፣ ቀን ታምር የሰራላቸው ከሰው የቀላቀላቸው ሰዎች ትናንትና ዘምረው ጃኬቱን ለብሰው መልሰው ስቀለው ሲሉት እሱ የሚያደርጉትን አያውቁም እኮ። የትኛው ነው በጣም ከባድ የሆነብን? ከኢየሱስ በላይ የተበደለ ሰው አለ ወይ? እኔ እኮ መልካም አድርጌ እንትን አድርጌ እንላለን፣ ነግሬያቸዋለሁ። በጣም ያማል። እኔ አሁን ኢየሱስ ዮሴፍ ላይ የደረሱት ነገሮች ብዙ ጊዜ አይገቡኝም ነበር። ሰው አስቀይማችሁት ክፉ አድርጋችሁበት ክፉ ቢያደርግባችሁ ኖርማል፣ ክፉ ስላደረገበት ክፉ አደረገበት እንባባላለን። እውነት ውሸት አገኘው እንባባላለን። አንዳንድ ሰው ምንም ሳያረገው የሆነ ሰው ሄዶ የሆነ ነገር ሲያረገው እናያለን። ዓለም ላይ ያሉ ነገሮች ናቸው። ምንም ያላረጉ ሲደረጉ እናያለን። ምን አድርጎት ነው? ክፉ ላረገበት ክፉ ሲደረግ ታያላችሁ። ምንም ያላረገም ሰው ሲደረግ ታያላችሁ። አይ መስሎት ይሆን ተመሳስሎበት ነው እንላለን። ግን መልካም ያደረገ ሰው መጥቶ ቸርነት ያረገ ሰው መጥቶ ፍቅር የሰጠ ሰው መጥቶ አይን የሰጠ ሰው መጥቶ እግር የሰጠ ሰው መጥቶ ቸርነት፣ ደግነት፣ በጎነት ያደረገ ሰው ስለምን ይደረጋል? ለምን ተደረገ? ኢየሱስ እኮ ምንም አላረጋቸው። ምንም በጎነት አረገ፣ ቸርነት አረገ፣ ፍቅር ሰጠ፣ አስተማረ፣ በጎ አረገ፣ ህይወቱን ሰጠ፣ ራሱን ሰጠ። ግን አደረጉት። ዮሴፍ ምን አረገ? ምንም። ለወንድሞቹ ምግብ ይዞ ነው ሄደ። በቃ ግን ጥፊ፣ ጉድጓድ፣ ሽያጭ ህይወቱ ላይ ያመጡበት። ይሄ አይገባ። ግን ምን አደረገ? ኢየሱስ የሚያደርጉትን አያውቁም። ዮሴፍስ በቃ እናንተ ለክፉ አረጋችሁት፣ እግዚአብሔር ግን ለመልካም ቀይሮ አይዟችኋል። ይገለናል ብለው ሲሸማቀቁ ኦኬ ክፋትን እኮ ክፉ ሰው ክፋቱን የሚያሳድድ እኔ አልነካችሁ፣ በቃ ግቡ ነው አባቴ ደም አምጡት። ፈሩ። አባታቸው ሲሞት የሚያጠፋቸው መስሏቸው ነበር ነው። የመጨረሻው ዘመን ምልክቱ እርቅን አይሰሙም። እንዴት ናችሁ ለእርቅ? ባልና ሚስቶች እንዴት ናችሁ ለእርቅ? ግለሰቦች፣ ማህበራት፣ ሀገራት፣ መንግስታት፣ የብሔር ብሔረሰብ ተወካዮች እንዴት ናቸው ለእርቅ? ይሉ ቆልፎ ቁጭ። ማንን ነው የምትጠብቀው? የመጨረሻው ዘመን ምልክት ክልልህን የመጨረሻው ዘመን ምልክት አድርገህ ቁጭ ትላለህ። ክልል የመጨረሻው ዘመን ምልክት ምንም አይል እርቅን ማይሰማ ከሆነ በፍጹም ብትታረቅ በቃ ምናምን የሚባሉ ሰዎች አሉ። ይሰሙና በስ አንተ ታረቅ ብለው በዚህ ቀርቶ በዚህ የሚሉ ሰዎች አሉ። ትውት አድርገውት እኮ ወደ እርቅ ቢመጣ እኮ ነገር ያከትማል። ግን እኮ በሽታ ጂኒ እመኑኝ፣ እንደዚህ የሚያሞቃችሁ ነገር ካለ አጋንንት ይባላል። እሱ ለምህረት፣ ለእርቅ፣ ለፍቅር፣ ለሰላም የሚያስነሳችሁ ከሆነ ደግሞ እሱ ኢየሱስ ይባላል። ልዩነቱ ይሄ ወይ እዚህ ጋር ነው ወይ እዚህ ጋር ነው። የመጨረሻው ዘመን በዘመኑ መጨረሻ ፓስተር ቸሬ ምንድነው የምናየው? የምታዩት እነዚህ ነገሮችን ታያላችሁ። ስለዚህ የምታዩት ነገር ብርቅ አይደለም፣ ታዩ ዘንድ አላችሁ ብሎናል። እናያለን። ታዩ ዘንድ አላችሁ ነው ያለው። የጦርነትን ወሬ የተሰሙ ዘንድ አላችሁ። እርስ በርስ አሳልፈው ይሰጣጣሉ፣ ይገዳደላሉ፣ ይወነጃጀላሉ። አንዱ ለአንዱ አይራራለትም፣ እርቅን አይሰሙም፣ ሰላምን አይወዱም፣ ምስጋና ቢሶች ናቸው፣ ትዕቢተኞች ናቸው፣ ትምክተኞች ናቸው። እነማ የመጨረሻው ዘመን ሰዎች ብሎ እንየው። አይሰሙም። ሐሜተኞች አይቀርም ወይ? እንዲህ ፎቶግራፋችን አይመስልም? ግልጥ ይሄው እንደምንለው ልክ የጋራ ፎቶግራፍ ሲመጣ ሰው ተሰብስቦ የማንን ነው ማየት ያለበት? የማን ነው የምታዩት? በጋራ ጅብ ብለን የተነሳንበት ፎቶ ልክ ሲመጣ ቶሎ የምትፈልጉት ማንን ነው? እና ክፍት ስታደርጉት እዚህ ውስጥ የላችሁ ፎቶግራፋችን ይሄማ የኔ ፎቶግራፍ ነው። ምን ሐሜተኛ! ሐሜት ማለት ያ ሰውዬ በሌለበት ስለዛ ሰው ክፉ ነገር ማውራት ማለት። ሰውየው በሌለበት በየካፌው እየሸለጡ ያረዱ ደም በደም ማድረግ ማለት ነው። የመጨረሻው ዘመን ምልክት። ካፌ ለካፌ እየሄዳችሁ ሰው የምታርዱ ሰዎች የመጨረሻው ዘመን ምልክት። ሐሜተኞች፣ መልካም የሆነውን የማይወዱ፣ መልካም ነገር አይወዱ። ምንድን ነው የወረደብን? መልካም ነገር፣ ጥሩ ነገር፣ ደስ የሚል ነገር አይወዱም ይል
የሚወዱት ጦር ነው የሚወዱት፣ ገደለው ነው የሚወዱት፣ አደማው ነው የሚወዱት፣ አዋረደው ነው። ድሮ የሰፈር ልጆች ትልቅ ሰው አዋርደው ታዋቂ የሆኑ ነበር። ታውቃላችሁ? እንትና ዘረጠጠው ይባላል። ድንጋይ ራስ መሆን የሚታወቀው በዛ ነው። ሀገር ያከበራቸውን የድር ዳኛ የሆኑትን ሰውዬ መሳደብ ክብር አይደለም፣ ቅዊ መሆን ነው። አለ ኮክራ ሰዎች አሉ ሰፈር ውስጥ ምንም ማያቅዝ ብሎ መጥቶ ዝርጥጥ የሚያረጉ ሰዎች አሉ። ትልልቅ ሰዎችን ስድብ የሚያረጉ ሰዎች አሉ። ከዛ ሰው ሁሉ ቆሞ ሰው የሚያከብረውን ሰው ሲሰድብ አቴንሽኑ በሙሉ ወደዚህ ይዞራል። ማን ስለሆነ ነው እንደዚህ? እንዴት ነው እንደዚህ የደፈረው? እንትና እኮ እንትና አላቸው። በየቡናው ቁጭ ብሎ ይሄን ያዋረዳቸው ምናምን የሚባሉ ሰዎች አሉ። የሉም? አሁን እነዚህ ሰዎች አሉ። አሁን ዝም ብዬ ሳወራልህ ፎቶውን ፈልግ እዚህ ውስጥ የጋራ ፎቶአችን። ስለዚህ ይሄ ፎቶግራፍ እኔን አይመለከትም ካላችሁ ከዚህ ፎቶ ውስጥ ውጡ ቶሎ። ከዚህ ፎቶግራፍ ውስጥ የምትወጡት የዚህ ነገር ተቃራኒ ያርጋችሁ ነው። የሚገርም ነው። ጨካኞች፣ መልካም የሆነውን የማይወዱ ከዳተኞች፣ ከሃዲዎች ናቸው። አይገርም? ክህደት ጠዋት ተነጋግሮ ከሰዓት ካድ። ትናንትና ተነጋግሮ በቀይ አበባ ልብ ሰርቶ ተንበርክኮ ካድ። ይሄ አንተ እኔ አይደለሁም እንዴ? ትናንት እንዲህ ብላ አልነበር እንዴ? እኔ ልነቀስ ስትለኝ አልነበር እንዴ? እኔ አላልኩም። ከዳተኞች፣ ችኩሎች፣ ለሁሉ ነገር መቸኮል፣ አስተያየት ለመስጠት መቸኮል፣ ዴት ለማድረግ ለመወሰን መቸኮል፣ ለመጋባት መቸኮል፣ ለመፋታት መቸኮል፣ ሳይሰሙ ለመናገር መቸኮል፣ በጉዳዩ ላይ ጥልቅ ነገር ትክክለኛ ነገር ሳይዙ አስተያየት ለመስጠት መቸኮል፣ ሀገር ለመልቀቅ መቸኮል፣ ሰዎች ለመቃወም መቸኮል። ችኩሎች ናቸው። አቤት ፎቶግራፍ! ከዳተኞች፣ ችኩሎች፣ በትዕቢት ቅድም ትዕቢተኞች ነው ያለው። አሁን ደግሞ ተነፍተው ነው የመጡት። በትዕቢት የተነፉ ነው የሚለው። ትዕቢት እኮ ዝም ብሎ ትዕቢት አለ አይደል? ትዕቢት ደግሞ ትዕቢት ሲነፋህ ደግሞ ትልቅ ወፍራም ትዕቢት ትሆናለህ፣ እንደ አፉፋ ማለት ነው። በትዕቢት የተነፋ ሰው ማለት ውስጡ ባዶ ነው፣ ግን ትልቅ የሚመስል ትንሽዬ ስፒል ነው የሚፈልገው። ዱዋ የሚል ማለት እንደዚህ የሚፈነዱ ሰዎች አይታያችሁ? እኔ ይታዩኛል። በትዕቢት ንፍት ያሉ ሰዎች ይታዩኛል። አስፓልት ላይ ስወጣ ያለው፣ መብራት ላይ ያለው፣ አንዳንድ ቦታ ያለው፣ አንዳንድ ቢሮ ውስጥ ያለው አያለው። ስለዚህ ይሄ ፎቶግራፍ እኛን ይመስላል አይመስልም? በትዕቢት የተነፉ ነፈት ያሉ ለማናገር ብሎ አትደፍሯቸውም፣ ተነፍተዋል። የሆነ የሚያባቡ ወይኔ ብው የሚሉ እኔ ይታዩኛል። ንፍት ያሉ እናንተ ካላያችሁ እኔ በደንብ ነው። እስቲ ያየ 5 6 10 36 በቃ በቂ ይበቃል። ይሄ ሁሉ ሰው ካየ በትዕቢት የተነፉ ከዛ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ክደውታል እያለ ከነዚህ ደግሞ አንተ ምን በል የሚሉ ራቅ። የሚወዱት እነዚህ ነው። የሚጠሉት ሁለት ነገር ልንገራችሁና ልጨርስ። የሚጠሉት አንደኛ እግዚአብሔርን ይጠሉታል። ከእግዚአብሔር ይልቅ ነው። እግዚአብሔርን አይወዱት፣ ይጠሉታል። እግዚአብሔር የሚመስሏቸው ግን እግዚአብሔር ይጠሉት። እግዚአብሔርን አይወዱት። የመጀመሪያ ጠላታቸው እግዚአብሔር ነው። ለምን? እግዚአብሔርን ስትወዱት እግዚአብሔር የሚያረጋችሁን ነገር ልንገር። እግዚአብሔርን ስትወዱት ያበላሻቸዋል። እግዚአብሔር ምን አድርጎ መሰላችሁ የሚያበላሸው? እግዚአብሔርን ልክ ስትወዱት ሰዎችን ሁሉ ውደዱ ነው የሚላቸው። መጀመሪያ እኔን ትወደኛለህ። ባልንጀራ ማን ነው? ባልንጀራ በአይነ ርቀት የምታየው እንደዚህ የምታየው ልደርስበት የምትችለው ልትነካው የምትችለው እሱ ምን በለው። እነዚህ ሰዎች አይወዱትም እግዚአብሔር። ስለማይወዱት እግዚአብሔርን የእግዚአብሔር የሆነውን ነገር ሄደው ሲጎዱት ምንም አይመስላቸው። ሲያጠቁት፣ ሲገሉት፣ ሲበትኑት፣ ዋጋ ሲያስከፍሉት፣ ሲያስለቅሱት አይራሩለትም። ይሄ ምን ምልክት መሰለ? እግዚአብሔርን የመጥላት ምልክት። እግዚአብሔርን እወደዋለሁ ብለኸኝ ባልንጀራህን ግን የት ታቀኛለህ ነው የሚለው። የት ታቀኛለህ? እኔ ያላየኸኝን የት ነው የምታቀኝ?
አጠገብ ያለው ወንድምህን እንደሱ ነው የሚለው መጽሐፍ ቃል በቃል። የት ታቀኛለህ እኔን? የት ያየኸኝን ነው እኔን? አጠገብ ያለችው ሚስትህን አጠገብሽ ያለው ባልሽን ማትወጂው ከሆነ የት ታቀኛለሽ እኔ? የአምልኮት መልክ ነው ይሄ። መልካም ነሽ፣ መልክ ብቻ ነሽ፣ ውሸት እኔን አትወጂኝም። አንዱ ምልክታቸው እግዚአብሔርን አይወዱት። ሰነፍ በልቡ አምላክ የለም ይላል። በአፉ አይልም እኮ በልቡ አምላክ የለም ያለ በምን እንደምታውቁት ታውቃላችሁ? በተግባሩ ይክደዋል። በአፉ ሊል ይችላል። በልቡ የለም የሚል ሰው በር ዘግቶ ሚስት ሲገድል፣ ሚስት ሲያጎሳቆል፣ ባልስጥ የሚያረጉትን ሲያረጉ ችግር የለም። ይሄ ማለት እግዚአብሔርን የማይወዱት ሰዎች ምልክት ነው። የማይወዱት እግዚአብሔርን ነው። የአምልኮት መልክ ነው ያላቸው። እግዚአብሔርን ግን ክደውታል። ሁለተኛ የማይወዱት መልካም ነገር አይወዱ። መልካም የሚባል ነገር አይወዱ። እዚህ ቸከርክ መልካም ነገር ስትሰማ ደስ ነው የሚል ወይስ ፓናዶል ነው የምትውጠው? ቸከርክ ወንድም ሲሸለም ደስ ነው የሚልህ ወይስ ሐኪም ቤት ነው የምትሄደው? መልካም ነገር ስታይ ደም ነው የሚፈላው ወይንስ ሐሴት ነው የምታደርገው? የመጨረሻው ዘመን ምልክት ሶስት ነገር በጣም ነው የሚወዱት፣ ሁለት ነገር በጣም ነው የሚጠሉት፣ እግዚአብሔርና መልካም ነገር። መልካም የሚያደርጉ ሰዎችንም አይወዱ፣ መልካም ነገርንም አይወዱ፣ እግዚአብሔርንም አይወዱ። ስለዚህ በዚህ አይነት ዘመን የሰዎችን ልብ የምናሸንፈው በምንድን ነው? በእንደዚህ አይነት ዘመን ነው የምንኖረው። እንደ እድል ሆኖ እንደዚህ አይነት ዘመን ላይ ነው ያገልጋይ ሆንኩት። ታዲያ በእንደዚህ አይነት ዘመን ምንድን ነው የምናደርገው? ምንድን ነው የምንከተለው? ምን እናድርግ? ምንድን ነው የሚሻለን? ምን እንፈልግ? በዚህ በመጨረሻው ዘመን ምልክቱ የሆነ ከሆነ መቼም ይሄን ፎቶ ያያችሁት ነው እንግዲህ እንዳልኩት ከግለሰብ ከቤተሰብ ከማህበረሰብ ከሀገር ከብሔር ብሔረሰብ ውጪ ፎቶግራፍ አይደለም። ይሄ ፎቶግራፍ የኛ ፎቶግራፍ ነው። ቆጭኛን ነው ይመስል ቁርጥ ኢትዮጵያ ነው ይመስለው። እኔ ሳይሆን ቆጭ ኢትዮጵያና የኢትዮጵያን ሕዝብ ይመስል ይሄ ፎቶ የኔ አይደለም ብለን እንካድ ወይንስ በዚህ ዘመን እንዴት መኖር እንዳለብን እንወቅ? ምን እንፈልግ? በዚህ ዘመን የምንፈልገው አንድ ነገር አለ። በጣም ደስ የሚለኝ የመጽሐፍ ቅዱስ ክፍል ነው። አንደኛ ቆሮንቶስ ምዕራፍ 12 ስለ ጸጋ ስጦታ ነው የሚያወራው። ከዛ አንድ ነገር ግን በጣም እንድንፈልግ ያዘናል። ይህን ጥቅስ ላንብብና እንጸልያለን። ክብር ለኢየሱስ ይሁን። በአንደኛ ቆሮንቶስ ምዕራፍ 12 ላይ ስለ መንፈሳዊ ነገር ጳውሎስ በጣም ብዙ ያወራበት፣ ስለ ጸጋ ስጦታ በጣም ያወራበት፣ እንዴት አካል እንደሆነን አካል ላይ የተለጣጠፉትን የብልት አይነቶችን ከነገረ በኋላ የጸጋውን አይነት አሰራሩን ከነገረን በኋላ ቁጥር 31 ላይ ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ ይላል ካለ በኋላ ደግሞ የሚበልጠው የጸጋ ስጦታን ፈልጉ አለ። ትንቢት ነው። ከዛ ደግሞ አለ የሚበልጥ አለ፣ ደግሞ አለ ከሁሉ የሚበልጣል። ስለዚህ አሁን በዚህ ዘመን ምንድነው የምንፈልገው ካላችሁኝ ከሁሉ የሚበልጥ መንገድ አሳያችኋለሁ አለ። ስለዚህ አሁን ይሄ መንገድ በጣም ከባድ ነው። ጥላቻ መንገድ፣ የርኩሰት መንገድ፣ የግፍ መንገድ፣ የመጠላላት መንገድ፣ የመጠላለፍ መንገድ፣ ይሄ ቆሻሻ የሆነ አይነት ካራክተር ለብሶ እነዚህ ሶስት ነገሮች ወዶ የመኖር በጣም ደስ የማይል መንገድ አለ። ሌላ አዲስ መንገድ፣ በጣም የሚሻል መንገድ፣ የሚበልጥ መንገድ ላሳያችሁ ይልና ቁጥር ምዕራፍ 13 በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚሿሿ ጽናጽል ሆኛለሁ ይላል። ስለዚህ በጣም ወሳኝ የሆነ ነገር ነው መፈለግ ያለብን። ከሁሉ
የሚበልጠውን መንገድ ላሳያችኋልና አሁን በጣም ይውላችሁ እንደዚህ ግራ ገብቶን መስቀለኛ መንገድ ላይ ተበትነን ቤት በኩል ነው መንገዱ የሚወስደው ቤት በኩል ቢሄድ ነው አዋጭ የሚሆነው እያላችሁ ከሆነ እኔ አሁን ዝርዝር እዚህ ራሱን የቻለ ትምህርት ስለሆነ ምዕራፍ 13 አልነካውም ግን ከሁሉ የሚበልጠው መንገድ ላሳያችሁ ብሎናል። ዛሬ ኤጳፍራ የተገኛችሁ በልዩ ልዩ ስፍራ ሆናችሁ እየሰማችሁ በአጋጣሚ ይሄን የምትሰሙ ሰዎች ካላችሁ አንድ መንገድ ላሳያችሁ አለ። የትኛው መንገድ ስትሉት የፍቅር መንገድ። መንገዱ ምንድነው? ፍቅር ነው። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ ይለናል መጨረሻው ቁጥር ላይ። ሶስቱ ይኖራሉ አለ። ከነዚህ ደግሞ የሚበልጠው ማን ነው? ፍቅር ነው። ታውቃላችሁ እምነት፣ ተስፋ፣ ፍቅር ነው። ሶስቱን ነው የተናገረው። እምነት የሚባለው ነገር ስራው ተስፋ ያደረግነው ነገር ካለ እሱን እያስረዳ እስክንይዘው ድረስ የሚጠቅመን ማለት ነው። አይዞ በርታ ትይዘዋለህ እያለ ተስፋ ያደረግነውን ነገር እያስረዳን የሚያቆመን ማለት ነው እምነት ማለት ስራው። ልክ ተስፋ ያደረግነው ነገር ጋር ደርሰን ስንይዘው ተስፋው እምነት ስራ የለውም፣ ጨረሰ። ሰማይ አናምንም። ተስፋ የተባለው ነገርን ስንጨብጠው ተስፋ መሆኑ ቀር፣ እምነትም ስራ አቆመ፣ ጨረሰ። ታዲያ ማን ነው የሚቀረው ሲባል ከነዚህ ደግሞ የሚበልጠው ምንድነው? ፍቅር ነው። ስለዚህ በሉት እስቲ ፍቅር እዚች ጋር ተጽፏል፣ አንብቡት እስቲ። ምን ፍቅር? ከነዚህ የሚበልጠው አላሳያችሁ አንድ መንገድ አለ ሲባል ፍቅር ምንድነው ስትሉት ዲፋይን ያደርገዋል። የራሱን አይፈልግም። ከራስ ወዳድነት የሚያድነው እሱን። አይመቀኝም፣ አይመካም እያለ ዝርዝር ነገር ይነግራልና ፍቅር በዘመን መጨረሻ ይሄንን ውጥንቅጥ የሆነውን ዓለም እያየን እነዚህ ነገሮች በብዛት ከቀን ወደ ቀን እየጨመሩብን ሲመጡ እንዴት ነው የምንሄደው ከተባለ በፍቅር። ፍቅር አይመካም፣ አይታበይም፣ አይመቀኝም፣ ይታገሳል፣ የራሱን አይፈልግም፣ ከእውነት ጋር ደስ ይለዋል። ፍቅር። ስለዚህ መፈለግ ያለብን አዘውትረን በእግዚአብሔር ፊት ስንሆን እግዚአብሔር ሆይ በቃ አፍቃሪ ሰው አድርገኝ። ፍቅር ቁጭ ብሎ የሚፈልግ ሰው አይደለም፣ ፍቅር ሰጪ ሰው አድርገኝ። ሰው እንድወድ፣ አንተ የምትወደውን እንድወድ እርዳኝ፣ አግዘኝ ብለን ልንጸልይ ያስፈልጋል። ከሁሉ የሚበልጠውን መንገድ ላሳያችኋል። ምንድነው ሲባል በሉት እስቲ ፍቅር። ድገሙና በሉት ፍቅር። ከጠብ ፍቅር፣ ከጥላቻ ፍቅር፣ ከመለያየት ፍቅር። ፍቅር የራስን ነገር ትውት አድርጎ ፍቅር። የራሱ ምን አይልም ነው የሚለው ፍቅር አይፈልግም። ስለዚህ በዚህ በዘመን መጨረሻ ማለፊያው ማምለጫው ይሄ በጭቃው መካከል ረግጠን ማለፍ የምንፈልግ ከሆነ ሳንያዝ መሻገር ከፈለግን ከሁሉ የሚበልጠውን መንገድ ላሳያችሁ አለ። አሁን ሲባል ፍቅር ነው። ፍቅር ደግሞ ከየትም አይደለም ከክርስቶስ ያገኘነው ፍቅር። ስለዚህ ከዛሬ ጀምሮ ምንም ነገር ስታደርጉ የኔን የህይወት መርህ ስጣችሁ። ከዚህ በፊት በጣም ብዙ ጊዜ ሰጥቻችኋለሁ። ከጻፋችሁት መጽሐፍ ቅዱሳችሁ ላይ እንደዚህ ክፈቱትና ለዚህ ለዳቡ ላይ ጻፉት። ለምን ጨመራችሁ ከተባለ ፓስተር ቸሬ ነው ጨምር ያለን በሉና ጠቁሙ ወደኔ። የምታደርጉትን ነገር ልንገራችሁ። ምንም ነገር ስታደርጉ ከዛሬ ጀምሮ በእኔ ቦታ ኢየሱስ ክርስቶስ ቢሆን ኖሮ ምንድነው የሚያደርገው በሉ። በቃ ኢየሱስ ቢሆን ምንድነው የሚያደርገው? ይሄን አስቡት። አንቺ ቦታ ኢየሱስ ቢሆን የተበደለው፣ የተገፋው፣ የተጣለው፣ የተናቀው፣ የተነጠቀው፣ የተከፋው ብዙ ነገር የደረሰበት ቢሆን ምንድነው የሚያደርገው? በቃ ፍቅርን መኖር ከፈለጋችሁ ኢየሱስን ፍቅርን በዚህ ያውቀናል ይላል። እኛ እግዚአብሔርን እንደወደድነው ሳይሆን እሱ እኛን እንደወደደን ይላል። ከሁሉ የሚበልጠው መንገድ ይሄ ነው። እንጸልይ። የሚስማማ ሰው ይሁንልኝ የሚል ሰው አሜን እያለ ከኔ ጋር ይጸልያል። አቤቱ አባታችን እግዚአብሔር ሆይ ዛሬ ይህንን ቃል ሰምተናል። ጌታ እግዚአብሔር ሆይ በማቴዎስ ወንጌል ምዕራፍ 24 ላይ ቃልህ የተጻፈው ባሪያህ እዚህ ጋር ቆሞ ያስተማረን የተናገረን ቃል ለቅዱሳን ሲመጣ ዓላማው አንድ ነው፣ ዘይታችን እንዲሞላ ነው። ጌታ ሆይ አቤቱ ጌታ እግዚአብሔር ሆይ የጎደለ ያለቀ ባዶ የሆነ የደረቀ ማድጋችን በዘይት እንዲሞላ በጌታ በኢየሱስ ስም እንጸልያለን። አቤቱ ጌታ እግዚአብሔር ሆይ ቃልህ መጥቶልናል፣ በመስታወት ፊት ቆመናል። አዎ አይተነዋል፣ ክፍተታችንን አይተነዋል፣ ጉድለታችንን
አዎ አሳይተህናል ጌታ እግዚአብሔር ሆይ ክፍቱን ስፍራ። አቤቱ ግን እኛ መሙላት አንችልም። እኛ ለዛ ስፍራ እግዚአብሔር ሆይ ራሳችንን መቀየር አንችልም። የጸጋህ ጉልበት ለሴትና ለወንድ ልጆችህ በኢየሱስም እንዲለቀቅ እንጸልያለን። ጸጋ ይለቀቅልን፣ ኃይል ይለቀቅልን፣ ጉልበት ይለቀቅልን። አቤቱ ጌታ እግዚአብሔር ሆይ በገረዶች ፊት የካደውን ጴጥሮስን በ5000 ሰው ፊት ያስቆመ የእግዚአብሔር መንፈስ፣ ብርቱ አርጎ ያስቆመ የእግዚአብሔር መንፈስ፣ አልክድህም ብሎ አውርቶ በራሱ የካደውን በመንፈሱ ኃይል ግን ቆሞ መስክሮለታልና አቤቱ በመንፈስ ኃይል የተናገርነውን እንድንኖር፣ ያልነውን እንድንኖር፣ የሰማነውን እንድንኖር በመንፈስ በኢየሱስ ክርስቶስ ስም ሙላን። አቤቱ ጌታ እግዚአብሔር ሆይ ለዚህ ለመጨረሻ ዘመን ሩጫ የማይሆኑ ሸክሞች ቶሎ ጠልፈው የሚጥሉን፣ ሩጫችንን የሚያዘገዩን፣ ከመንገድ የሚያስቀሩን የትኛውም አይነት አንተ ያላሸከምከን ሸክም በጌታ በኢየሱስ ስም ከላያችን ላይ ይንከባለል። በኢየሱስ ስም ይንከባለል። በጌታ በኢየሱስ ስም ይንከባለል። ከጫንቃችን ላይ ይንከባለል። ከእግሮቻችን ላይ ይበጠስ። አቤቱ ጌታ እግዚአብሔር ሆይ ዘይታችን የሞላ ወገባችን የተዘጋጀ የታጠቀ እንዲሆን በጌታ በኢየሱስ ስም እንጸልያለን። አቤቱ ጌታ እግዚአብሔር ሆይ በዚህ ሰዓት እንድንዘጋጅ ይህንን ቃል ስለተናገርከን፣ ይህንን ድምፅ ስላመጣህልን ክብር ምስጋና ለአንተ ይሁን። ደጁ ሳይዘጋ ሳይረፍድ ሙሽራው ሳይገባ አቤቱ ጌታ እግዚአብሔር ሆይ የሙሽሮቹ ድምፅ እየተሰማ ባለበት በዚህ ሰዓት አቤቱ ጌታ ሆይ እንዘጋጅ ዘንድ ስላደረከን ክብር ላንተ ይሁን። ምስጋና በሰማይና በምድር ላንተ ይሁን። ባሪያህን ስለረዳ ስላገዝከው ክብርና ምስጋና ላንተ ይሁን። በፊትህ ደግሞ የምንሰማበትን ጸጋ ስለሰጠህን ተባረክ። ስለ ሁሉ እናመሰግንሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን፣ አሜን። ክብር ለእግዚአብሔር ይሁን። ለእግዚአብሔር ክብር እንስጥ።